በእናት ተለይ በቃ ተለይ ምለው ቃል በነገራችን ላይ ኖርማል ነው። በነገራችን ከማይመጥን ሰው ተለይ በኢየሱስ ወረኛ ከሆነ ሰው ተለይ በኢየሱስ ደግመዋል። ትናንትና ብየዋለሁ፣ ዛሬም አላዋለሁ። ተለይ በቃ አይመጥንም። ይኸው ጽንስን ከሚያጨናግፍ ሰው ተለይ፣ ነገር ከማያይል ሰው ተለይ በኢየሱስ ረሃብ አንተ ጥጋብን እያየ ረሃብን ከሚያይል ሰው ተለይ በኢየሱስ ክርስቶስ ትዳሩን በኢየሱስ ክርስቶስ የሚደብቅ ሰው ተለይ በኢየሱስ ክርስቶስ የሆነ ተንኮል ከሚሰራ ሰው እግዚአብሔርን ከማይፈራ ሰው ተለይ ለእግዚአብሔር ካልተለየ ሰው የእግዚአብሔርን ታላቅነት ከማያወራ ሰው በጨለማ ካለው በኢየሱስ ተለይ። ምክንያቱም ማውራት ብትችል የምትናገረውን ነገር ቢሰማ ሕይወት ይሆንለታል። ያንን መቀበል ከቻለ ንገረው፣ ማይቀበል ከሆነ ግን ተለይ፣ አይመጥንህም። ምክንያቱም በጨለማ ውስጥ ያለው ጋር ሄደ የሆነ ነገር መሆን የለብህም። አንዴ እንደዚህ ሆነቻሉ፣ ጨው ውሃ ልቀዳ ወደ ወንዝ ወረደቻሉ። እንግዲህ የማይደረግ ነገር ውስጥ መሆን የለብንም። ስለዚህ እግዚአብሔር ተለዩ ካለ መለየት አለ። ስትለይ ትባረካለህ። ይስሐቅ እግዚአብሔር አምላክ ባርኮታል፣ ቃሉን ሰምቶ ይሁን። ሎጥና አብርሃምም ደግሞ ተለያይተው እግዚአብሔር አምላክ ባርኳቸዋል። ዛሬ በኢየሱስ ክርስቶስ ስትለይ የሚሆን ነገር አለ። ስትለይ የሚለቀቅ በረከት አለ። ስትለይ የሚመጣ ነገር አለ። ስለዚህ ተለይ ከማይመጥን ነገር ይሁን። አይመጥንህም።